በአለም የታለ ክፍሉ ነው እየተዘገጃጀ መሰለኝ። እንደው ፈጣሪ የተመሰገነ ይሁን ለዚያ በቃ። አሁን ደስታሽን በልኩ አድርጊውና ሰዓትሽን አይተሽዋል። ልጅቷም አልመጣችም። እሱም ክፍል ውስጥ በሩን ዘግቶ ቀርቅሮ ተቀምጧል። በይቶሎ ወረድ በይው። አንተ ደግሞ በሆነ ባልሆነ ተጨቃጭቀ ትችለዋለህ። የምንጠብቀው እኮ ሙሽራችንን ነው። ማርፈድ ደግሞ የሙሽራ ወጉ ነው። አይ አንተ ሂድና እንግዶችን አስተናግድ። ሂድ በቃ ሂድ በቃ። ባለሜ የኔ ልጅ ባለል ምንድነው ጀወትሮ ሁሉ እምር ብሎብሃል የኔ ልጅ። ሙሽራችን የደረሰች አባትህን ባታስኮርፈው ጥሩ ነው። ኋላ ድግሱን ወደ ጦር ሜዳ ነው የሚለውጠው። እኔ ነግሬሃለሁ ባለሜ። አልሰማኸኝም እንዴ? እየመጣሽ ነው እየመጣሽ። ምንድነው የተፈጠረ ነገር አለ እንዴ? ንገረኝ። አይ ምንም አልተፈጠረም። መጣ እንዴ? አምላኬ ሆይ ልጁ ምን እየሆነብኝ ነው? ድንገት ሳላውቅ በወግ አጥባቂነት ያስቀየምኩሽ ነገር ካለ ይቅርበኝ። ፍቅር እባክሽ በዚህ ሰዓት ግን አትቅጭኝ። ከአሜሪካ እዚህ ድረስ የመጣሽው ቤተሰቤን ለመተዋወቅ ነው። ብታይ ሁሉም አንቺን ለመቀበል በደስታ ሽር ጉድ እያሉ ነው፣ ሕፃናቶች ሳይቀሩ። እባክሽ የሆነ ነገር በይኝ። ቤተሰቦች ይህን ውርደት መቋቋም አይችሉም። ፍቅሬ እመኝን፣ ቃሌን ሰጥሻለሁ። የምትፈልጊው አይነት ሰው ሆንልሻለሁ። እየጠበኩሽ ነው።
ህይወት ምንድነች? እውነት ምንድነው? ትክክልስ? ስህተትስ? ማናችን በማናችን እውነት ነው የምንዳኘው? ማናችንስ በማናችን ትክክል ሚዛን ነው የምንዳኘው? ዛሬም እንደገና መልስ የሌላቸው ጥያቄዎች ጭንቅላቴ ውስጥ ይመላለሳሉ። እኔምልሽ ልጅቷ ከሰለጠነ ሀገር አይደል እንደ መጣችሁ? ቀጠሮ ማክበር እኛ ለሷ እናስተምር ነውር አይደለም እንዴ? አንተ ሰው የሰው ልጅ ብዙ ነገር ይገጥመዋል። ከመውቀስ በፊት ምን ገጥሟት ይሆን ነው የሚባለው። እኔ ግን በተከበርኩበት ሀገር ማዋረድ አልፈልግም። የምታደርጊው ነገር ሁሉ አድርጊ። እሺ ያለውን ሁኔታ ሄጄ አጣራለሁ። አንተም እንግዶቹን አጫውታቸው ሂድ። ወይ ጉድ! ባለሜ መጣውማ። ቢያንስ እሷ እስክትመጣ ድረስ እንግዶቹ ጋር ወረድ እባክህ። አባት እየተጨነቀ እኮ ነው። እሺ መጣ። አይ አንተ ልጅ ነው። እንኳን ደህና መጣሽልኝ። ነይ እንዴ! ችግር የለውም። ማርፈድ ባንቺ ተጀመረ እንዴ? በይ ነይ ግቢ። አይደለም ምንድነው አይደለም የሚባል ነገር የለም። አንቺ ነን እንደምንጠብቀው። ነይ ግቢ። እኔ የሚባል ነገር ነይ። በይ ግቢ። በዚህ ይባላል እንዴ ደግሞ? መጣች ማለት ነው። ሙሽሪት እንኳን እንኳን ደህና መጣሽ። በልና የኔ ልጅ ሙሽራ መታለች። ቶሎ በል። ሙሽራሽ መጥቷል። አባዬ እማ ይላችሁ እኛ ይቅርታ አደረግንለትና አንተ እንደውም ይቅርታ ማድረግ አለብህ።
አይደለም ልሽማይ አንተ ልጅ እስኪ ሰው የሚልህን ስማ። እንደው የዘንድሮ ልጆች ኩርፊያችሁም ፍቅራችሁም የፈጠነ ነው። ምንድነው እሱ? አይደለም እኮ ማየ ልጅ ቶቶ ሚስቴን ለቀቅ፣ የራስን ጠበቅ አድርግ። ስማ ከጧት ጀምሮ የመጡትን ሰዎች አስብላችሁ እንጂ እንዴ በምግብ በረሃብ እኮ ልትገሉን እኮ ነው። ትንሽ አናሳዝናችሁም እንዴ? እናንተን ጥበቃ እኮ ነው የሚያል ሰዓት የፈጀን። ተው እንጂ ይቅርታ። አንዴ ብቻችንን ማውራት እንችላለን? ይቻላል። ማነሽ? አንተ ራስህ ማን ነህ? በገዛ ቤቴ መተሽ ማንነቴን ጠይቂኛለሽ? ያልመጣውን ጎትቶ አስገቡኝ እንጂ እኮ ማን ነኝ ብለሻቸው? ምንድን ነኝ ብለሻቸው? እጮኛው? ነገሩ እንደዛ ነው እንዴ? እኔ እኮ ምን ድግስ ላይ ደረስኩ ብዬ ቀን ስቆጥር። አሁን አትቀልጂ። ምን ልትሰሪ ነው እዚህ ቤት የመጣሽው? ሰውዬ ተረጋጋ። እኔ መንገደኛ ነኝ። ድንገት ስሄድ በራችሁን ተደገፍኩት፣ ተከፈተ፣ እልል ብለው አስገቡኝ። ከዛ እጮኛ አደረጉ። ደስ አይልም? አንተ እጮኛ ቀርታ ነው እንዴ? ናይ መታ ነው ነገሩ። በዚህ ግልፍተኝነት ብትመጣ ነው የሚገርመው። ይኸውልሽ እኔት እኔ ማንም ሁኚ ማን አይመለከተኝም። ግን እባክሽ እርጂኝ። እርጅኝ? የምን እርዳታ ነው? አውቃለሁ ማየን ጥያቄ እንደምጠይቅሽ፣ ግን በቃ ለዛሬ ብቻ እጮኛ ይሁን። አይሆንም። ምን ችግር አለው? ተጨንቀሽ ተቸግረሽ አታውቂም? ብዙ ጊዜ ተቸግሬ አውቃለሁ፣ ግን አንድ ችግር ለመፍታት ብዬ የባሰ ሌላ ችግር ውስጥ አልገባም። የኔ እናት እኔ የምትፈልጊውን ገንዘብ ሰጥሻለሁ እባክሽ። እኔ የምፈልገው የገንዘብ መጠን አንተ ጋር የለም። ቁጥር ብቻ ጥሪ፣ የምትፈልጊውን ገንዘብ ቁጥር ብቻ። እሺ፣ ፍቅር፣ ሰላም፣ እረፍት ዋጋቸው ገበያ ላይ አሁን ስንት ነው? እነሱ መግዛት የሚችል የገንዘብ አቅም ካለ እንስማማለን። አለዛ ልሂድበት። አንድ ቀን ግን እኔ ቆምኩበት ቦታ ላይ ትቆሚያለሽ። አንድ ቀን መቸገርሽ አይቀርም። የዛ ሰዓት የሚረዳሽ ያስፈልግሻል። አንድ ቀን ብቻ አይደለም፣ ብዙ ጊዜ አንተ ከቆምክበት የባሰ ቦታ ላይ ቆሜ አውቃለሁ እኮ። እባክሽ እንደሱ እኮ ነው። ምን ችግር አለው የዛሬን ብቻ ብትረጂኝ? እሺ፣ ግን በአንድ ቅድመ ሁኔታ። ምንም ችግር የለውም። ምንድነው የምትፈልጊው? ጉዳያችንን እንደጨረስን ደብቀ ከአዲስ አበባ ታስወጣኛለህ። ደብቀ? መደበቁ ምን አመጣው? ወንጀል ሰርተሽ ነው እንደ መጣሽው? እኔ አንተ ማንነት ጠይቄያለሁ። ካልተስማማ መቅረት ይችላል። እሺ 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 እሺ፣ በቃ ተስማምቻለሽ። ቆይ ግን ብትመጣስ? አይ አትመጣም። እሱ ስራን ታውቃለህ ማለት ነው። እሺ የት ሄደች ይባላል? ተረጋጋ እስቲ አባዬ። ወጣ ብላ ሊሆን ይችላል። የት ነው ወጣ የምትለው? ልብሶቿን ይዛ ነው ወጣ የምትለው? ረሳኸው እንዴ? እቺ ልጅ እኮ ያማታል። ያማታል አትበል አባዬ። አሁን እኮ በጣም ደህና ነች። ምኑን ነው ደህና የሆነችው? ከጭንቀት አልፋ እኮ እብደት ላይ ነው ያለችው። በመድኃኒት ኃይል ነው ያለችው። እስቲ
ያላበደችም ጭንቀት ነው ያለባት። ለምን ልትረዷት አትሞክሩ? ለፖሊስ ማመልከት አለብኝ። ከዚህ በላይ መቆየት አልችልም። የሆነ ሰው ጋር አደጋ ድርሳ ችግር እስክታመጣ ድረስ አልጠብቅም። ይሄኔ የት ከማን ጋር እንደሆነች ማን ያውቃል? ይኸውልህ አባዬ ጭንቀትህ እኮ ይገባኛል፣ ግን ደግሞ ተረጋግተን ማድረግ ያለብንን ነገር እናድርግ ነው እያልኩ ያለሁት። እሺ ተረጋጋ። ቆይ አቤቱ ጌታዬ፣ በየትኛው ስህተቴ ይሆን የምትፈትነኝ? ይህች ምስኪን ልጅ ሲሁሉ ስቃይ ይገባታል? እንዴት ተዋወቃችሁ? ያው እኔ ለስራ ዛቤርኩ ጊዜ እሷም ከጓደኞቿ ጋር ስትዝናና እኔም ከጓደኞቼ ጋር ስትዝናና እዛ ነው የተዋወቅነው። ይሄንን አጉል ዘመናዊነት አልወደድኩትም። እንደው እቺ ልጅ ጠቅልላ ወደ ሀገር ቤት የምትገባ አልመስል እያለኝ ነው። ትሰማኛለህ? አመንክም አላመንክም እሷ እብድ ነች። ይኸውልሽ ያበድሽው አንቺ ነሽ። እሺ የቡሊው አንቺ ነሽ። ሁለት እብዶች። ለነገሩ አንድ አይነት ስለሆናችሁ ነው የምትስማሙት። አቁሙ።